የቻይናን ጉዳይ አጠር ያለ በገጠመኝ መልክ ካገኘነው መረጃ ነው ለአድማጮቻችን የምናካፍላቸው። በአንድ ወር ውስጥ የተፈጸመ ነው። በጣም አስገራሚው ነገር ሌሎቹ ጥንቃቄ ቢያደርጉበት እንደ ድንገት ነው አጋጣሚ ልጅቷ የፍቅር ቀጠሮ አድማጭ ናት። ለፍቅር ቀጠሮ አድማጭነቷ በተጨማሪ ደግሞ ነገሮችን አይታ ለመሳተፍ ነው አሁን በእኛ ጋር የመጣችው። ግን የእግረ መንገዷን የነገረችን ገጠመኝ ለአድማጮቻችን በመረጃ መልክ ቢቀርብ ጥሩ ነገሮችን ያገኙበታል ብለን ስለምናስብ ነውና አንዳንዴ ከቀለም ጋር ካለባበስ ጋር ብዙ ሰዎች መሸወድ ወይ መታለል የምንለው ነገር አለና ሊያጋጥማቸው ስለሚችል ከዚህ ቢጠነቀቁ ጥሩ ነው ብላ ነው እሷ መልእክቱን ያስተላለፈችው። ልጅቷ ብቻዋን ነው የምትኖረው። በቂ መተዳደሪያ አላት። የራሷ እንደዚሁም ሱቅ አላት። የሴቶች የልብስ እንደ ቡቲክ ነገር ነው የምትሸጠውና ታክሲ ውስጥ ነው የተዋወቀችው ቻይናዊውንና ይከፍልላታል ሂሳብ አጠገቡ ተቀምጠውና አማርኛ ይችላል ነው ያለችኝ። በጣም ተቃቀላጥፎ ሳይሆን የሚናገረው በተወሰነ ነገር ነው የሚናገረውና ለመግባባት ያህል ይናገራል። በዛ ወቅት ላይ ይተዋወቃሉና አንድ ላይ የሷንም ይከፍልና ሁለቱ በጣም ይግባባሉ። እሷ ሱቋን ዘግታ ወደ ቤቷ እየሄደች በነበረችበት ሰዓት ነው የተዋወቁትና ከዛ በኋላ ስልክ ይደዋወላሉ፣ ይገናኛሉ። አንድ ቀን ነው በሱ ወጪ ግብዣ ያደረገልኝ ያለችው እንደተናገረችው ከሆነ ብዙ መረጃዎቹ የሷ ንግግር በጣም ስትናገር ፈገግታ ስለተሞላበት አይምሮ ውስጥ እሱን እየሳልኩ ነው ማወራውና ዘና ለመንፈስን በጣም የሚያዝናና ነገር ነው ያጋጠማት። ግን ለሌሎቹ ትልቅም ትምህርት ይሰጣል። ከዛ በኋላ ግን ማንም ሰው እንደሚደዋወለው ሲደዋወል በልጁ ያነጋገር ብስለትና በሚናገራቸው የዋህነቱ ምክንያት ተሳብኩኝ ነው የምትለው እንደሷ አነጋገር ቻይናዊ የዋ ሲሆን ማለት ነው በሷ ንግግር። ያጠቃላይ የሰው ልጅ ባህሪ ነው እንግዲህ ዓለም ላይ ካሉ ህዝቦች በጣም ብልህ ከሚባሉ ህዝቦች አንዱ ቻይናዎች ናቸው እና ሰዎች ስለሆኑ የኢትዮጵያ የዋ እንጂ ቻይናዊ የዋ ያለው ሰምበክል ከዛ በኋላ በዛ ተሳብኩኝ ነው የምትለው። ልጅቷ በጣም አንባቢ የምትባልም ልጅ ናትና ለፍቅር በጣም ጥሩ አመለካከት ነው ያላት። አንዱ ከየት መጣ ምንም እንደዚህ አይነት አመለካከት የላትምና ምናልባት እንደውም በጣም ትልቁ ትንሽ ለኔ ፈተና የሆነብኝ የእምነት ጉዳይ ነበር እንጂ ልጁን ወድጄው ነበር። ምክንያቱም ጭራሽ ሃይማኖት የሚባልም ብዙ አይደለም፣ ግን ተስፋ ነበረኝ ወደኔ አምጥቼ አንድ ላይ ምክንያቱም ሁሌ የሚነግረኝ ኢትዮጵያ እንደሚወዳት ባህሏን፣ ሃይማኖቷን፣ ሁሉ ነገር እንደሚወዳት ስለሚነግረኝ ተስፋ አድርጌ በሚናገራቸው ንግግሮች መደዋወልና ማታ በተለይ የሱን ድምጽ ሳልሰማ አልተኛም እስክትል ድረስ በአንድ ወር ውስጥ ነው ወዲያው ፍቅር የያዛት ማለት ነውና ይሄ ድርጊት እንዳለ ጠቅላላ የአንድ ወር ክስተት ነው። በጣም የሚገርመው ነገር በአጭር ጊዜ ውስጥ ልጅቷ አንባቢ ስለሆነች በጣም ቶሎ ነው ፍቅር የያዛት። የሚያነቡ ሰዎች በነገራችን ላይ በጣም ልባቸው የዋህና ንጹህ ነው የሚሆነው። ምክንያቱም ህይወት አዲስ ናት። ወደፊት ብዙ ውጣ ውረዶችን ስለሚያነቡ ትንሽ ነገር እንኳን በጣም ትልቅ ነገር ቢያጋጥምም አልፎ ሌላ ህይወትን ነው መልካም ነገር ነው የሚያስቡት አንባቢዎች በብዛት ንጹህ ልብ ነው ያላቸው መልካም የምትለው ልብና ለዛ ይመስለኛል እሷም የማፍቀር ቶሎ ፍቅር ያዛት ወደደችው ማለት ነው። ከዛ በኋላ ግን እንዳልኩ የጋበዛትን ያወራችው ከገጠማት አንፃር ነው እንጂ ግብዣውን ለመቅጠር ፈልጋ አይደለምና አንድ ቀን ነው በሱ ግብዣ ይጋበዘኛለች። ከዛ በኋላ ሙሉ ቤቴን ነው ያሳየሁት ስለወደደችው። በሁለተኛው ሳምንት ነው ቤቱን ያሳየችው እሷ ጋር 2 ሳምንት ሙሉ አድረዋል አብረው ማለት ነው። በተለያዩ ቀናቶች እየመጡ አብረው ጥሩ ጊዜ ያሳልፋሉ፣ ይዋደዳሉ። ከዚህ ሰው ጋር በቃ የተሻለ ህይወት ለመመስረት ትኖራለች። እሱ የሚሰራው ከኮንስትራክሽን ጋር ተያይዞ የሆኑ ስራዎችን ነው የሚሰራውና እንደነገራት ከሆነ ማለት ነው። ከዛ በኋላ ግን ሱቋ ይዛው ትሄዳለች። በደንብ ቤተሰብ 1-2 ጓደኞቿን ራሱ እስከ ማስተዋወቅ ደርሳለች። እንደውም አንድ ላይ ቅርብ ጓደኛዋ ይቅርብሽ ከዚህ ቻይናዊ ጋር ለምን ትሆኛለሽ ብላ ስትነግራት ያው እንደወደደችው ስትነግራት የማይታመን ነገር ነው። ባንቺ እናቅሻለሁ፣ ባንቺ ህይወት ውስጥ ብዙ ነገር ያሳለፍሽ ልጅ ነሽና በአጭር ጊዜ ውስጥ እንዴት እንደዚህ ፍቅር ሊይዝ ይችላል ትላታለች። ግን እሷን አልሰማቻትም። ሙሉ ለሙሉ ፍቅር ውስጥ ነበረች። በኋላ ላይ ግን ነገሮች የተላመዱ ሲመጡ እሷ እምነቷ በሱ ላይም ጥሏል። አንድ ቀንና 1 ደቂቃ እንኳን ልዩነት አላት። በጣም እምነት ጥላበታለች። ሱቋን ራሱ ለሱ ተታለት እስከ መሄድ ደርሳለች። አጋጣሚ የሆነ ኮንስትራክሽን እንትቶ አይደለም ስራ የሚገናኙባቸው ቦታዎች አሉ። አሁን የኮንስትራክሽን አማካሪ ስትሆን የተለያዩ ስራዎች ስትሆን ከሷ ጋር ማሳለፍ እድሎች ይኖሩታልና በትልልቅ ኃላፊነቶች ላይ ያሉ ሰዎች ሲሆኑ ደግሞ
ያንን ስራ ወይ በፕሮጀክት ሊከታተሉት ይችላሉ አላቅም ግን እሷ ጋር ቀዳሚና ወድም በየትኛውም ቀን ሊሆን ይችላል ይገናኛሉና ሱቋን ጥላለት ስለ ለምሳሌ የሆኑ ቦታዎች ላይ አጋጣሚ ድንገተኛ ጉዳይ ሲመጣት እሱ እንደሷ ሆኖ ምንም ነገር ማስተናገድ ይችላል ብላ እምነት እስከመጣል ነው እንጂ እሱና አስቀምጣው ሌላ ስራ ትታ ምናምን አይደለም ከዛ አንፃር አይደለም እሷ ስትናገር የነበረውና በኋላ ላይ ግን እንደዛ አይነት እምነቶች ውስጥ ከሄዱ በኋላ የዛን ቀን ምሽት ያን ጠብቀኛለችው ምሽት ላይ ትመለሳለች አምሽታ አብረው ወደ ቤት ሄድና ያድራሉ ካደሩ በኋላ በተደጋጋሚ በወር ውስጥ ያጋጠማት ነገር ልክ እንደ ብርሃን ብልጭ ብሎ ሲታያት ነው የተናገረችውና ከዛሽ ቀን ራት ግብዣ በኋላ አንድም ቀን ሳንቲም አውጥቶ አያቅም የትኛውም ቦታ ላይ ስንሄድ ሁሉ ጊዜ አንድ ወር ነውና የሚከፍለኝ ካምፓኒ አለቀቀልኝም ፈንድ አላረገልኝም በማለት ይናደዳል እና ወደ ሀገር ቤትም ገንዘብ ተልኮ የተለያዩ ነገሮች ስለሚደረጉ በጣም እንደተናደደና እዚሁም ባሉት ደግሞ ሂሳቦች ብዙ እንዳልበቃው የተወሰነ እንዳጠፋ አይነት ነገሮች ነው የሚናገረው እንደተቸገረ ለጊዜው ግን የተሻለ ህይወት እንደሚኖር ነው የሱም ቤት አጣቀም ምንም የሚኖረው ነገር አጣቀም ከሷ ጋር ባለው ነገር ብቻ ነውና ይሄን ነገር ሲነግራት ምንም ቀለል ጭራሽ ገንዘቡ ለሷ ምንም አይታያትም ሁለተኛ አይቸግረውም ጀኔ ብላ የምታስበው ማለት ነው በተደጋጋሚ ወሩ ሙሉ ተከራይተውት ኖረ ማለት ነው እሷ ሙሉ ወጪውን የሸፈነችለት አጠቃላይ ብዙ ነገሮች ኖሩ መጨረሻ ላይ ግን አቤቷ ውስጥ ሁሉንም ነገር አጥንተዋል እንደሷ ንግግር በመጨረሻ ወር ሊሞላቸው አንድ ቀን ሲቀር ነው ይሄን ነገር ጧት በተኙበት ስፈልገው እሷ ታጣዋለች ወደ 4:30 አካባቢ ነው ስትለኝ የነበረውና 4:30 አካባቢ ቅዳሜ አድረው እሁድ ቤት ውስጥ ነበር የሚሆኑት በብዛት እሁድ ቤት እናሳልፋለን 2 ሳምንት አሳልፈናል ስለዚህ ልምድ አድርገነው ነበር እሁድን በተለይ ቀኑ ሙሉ ቤት ውስጥ የማሳለፍ ብላ ነበር 4:30 ላይ ሲሆን ግን ከእንቅልፏም ስትነቃ እንደሌላ ቀኑ ያው ሻወር ይወስዳል የተለያዩ ነገር ያደርጋል ብላ ነበር የጠበቀችው የለም ምንም አልመሰላትም ቀኑ ሙሉ ጠበቀችው ወይም ስደውልለት ስልኩ አልሰራለ አጣች በአጋጣሚ በጣም ተረበሸችና ስለ ገንዘብም አላሰበች ምንም ነገር አላሰበችም አደረች ሰኞ ስራ ገብታ ተመለሰች አሁንም ስልኩ አይሰራም በጣም ግራ ገባትና የሆኑ ነገሮችን መጠራጠር ብላምሮ እንትን ሚልህ ነገር አለና ልብሶቿን አጠቃላይ ቤት ውስጥ ያሉትን ነገሮች ስትፈትሽ ግን ከዚህ በፊት ያስቀመጠችው 105,000 ብር ነበርና 105,000 ብር ውስጥ ደግሞ 95,000 ብርና ከዛ ቀጥሎ ያለው 10,000 ለብቻ ያስቀመጠችበት ቦታ አለ ተነጣጥሎ ነው ግን ታሽጎ ነው የተቀመጠውና ትልቁ እሽጉን እሱን ወስዶ እንደ ሄደ ታቃለች ሌላ ማንም እዛ ቤት እንደማይገባና ጓደኞቿ ደግሞ ያንን ቦታ እንደማያውቁት እሱ ደግሞ በተደጋጋሚ እንደውም ይሄ ቤት ሽኩ እንደዚህ ቢሰራ እንደዚህ ቢሆን ይያለ የተለያዩ ቃዎችን እንዲ ሰርች ማድረግ ልምድ እንደነበረው ስትናገር ነበርና ከዛ አንፃር ብሩን ይዞባት ይጣፋል ለፖሊስ አመልክታለች በነገራችን ላይ ልጅቷ እስካሁን አልተገኘም ግን እኔ በፍቅር ስም ስለሆነ የተናገርኩት ይሄን ጉዳይ አድማጮች ማንንም አትመኑ ተጠራጠሩ የኔ ትልቁ ድክመቴ ለፍቅር መልካም ነገር ስላለኝ ወዲያው ፍቅር ውስጥ ገባውና ራሴን ማሳለፍ ይሰጥቻለሁ ብዙ ነገር ተፈጥሯል ግን ቢያንስ ስለሱ ማወቅ እንኳን በቂ ጊዜ አልነበረኝም ለዛ ጊዜ ያልሰጠውትም ለራሴ በቂ ነው ብዬ ነው ያሰብኩትና ደግሞ ይሄ በአመለካከት ደረጃ የውጭ ዜጋ ነው እንደዚህ አይነት ነገሮችም ብዙ አያረጉም ብዬ ነበር የሳልኩት ለማንኛውም የዋለበይ ስላስጠቃኝ አሁን እኔ ጓደኛ ሌላ ለማያዝ ዝግጁ ነኝ በፍቅር ቀጠሮ ብላ መታ ነው ከኛ ጋር እንትን ያለች የገጠማትን በዛ አጋጣሚ ተናግራለች ፖሊስ ግን ሊያገኘው እንደሚችል በዛ አጋጣሚ በነገራችን ላይ ነግራናለች ጥሩ መረጃዎች ስለተገኙ የሚሰራበትም አካባቢም እንደዚሁ የተወሰኑ ነገሮች ስለተገኙ ሊገኝ ይችላል ፖሊስ ደግሞ ካጠናከረውና ብዙ ነገር ከተፈረደም በኋላ ከዚህ በፊት አቅርበናል በፍቅር ቀጠሮ የዛሬ ሳምንት አካባቢ ይመስለኛል በፍቅር ምክንያት ያወራነው ጉዳይ ፍርድ ቤት ውሳኔ አግኝቶ ለአድማጮችም ትምህርት የሆነበት ነገር አለ ይሄንንም ደግሞ ፍርድ ተከታትለን ያሉትን ነገሮች ለአድማጮች የምናሳውቅ ይሆናል ማለት ነው በትክክል እንግዲህ ከፖሊስ የሚያመልጥ ነገር አለ በያለምንምና መጨረሻውን እንሰማለን እናውቃለን ፖሊስ እጅ ለሚወድቃል የሚል እምነት አለን ግን መታለል የሚባለው ነገር ላይ አሁን ለነጭ በጣም የኛ አበሻ ሴቶች ወይም ደግሞ አበሻ ወንዶች ደግሞ ለሴቶቹ ያላቸው አመለካከት አለ እንደዚሁ አንፋውንድ ጄኔራሊቲ የምትል ይሄ ያልተረጋገጠ ግን ጅምላ ፍረጃ እንደምትለው አይነት ነገር አለ አይደል ለጣም ኢትዮጵያ ለነጮች በጣም የተሻለች ሀገር ናት ከማንንም በላይ እኛ እንደምናከብራቸው አይደሉም ሁሉም ማለት ባልችልም ማለት ነው በጣም ጥሩ ክብር ሰጥተው ነው ኢትዮጵያኖቹ እንደውም በጣም ዝቅ ራሳቸውን አድርገው ሌላ ነገርን ከነካባቸው ሊናደዱ ይችላሉ እንጂ
በአመለካከት ደረጃ በጣም መልካም ነገር ነው የሚያስቡት። ከጥቅም አንፃር ልትለው ትችላለህ፣ ከፍቅርም አንፃር ጥሩ ነገር አላቸው ብቻ ለነጮች ወይም መልካቸው ነጭ ለሆኑ ሰዎችና እንደዚህ አይነት ነገር ሁሉም መልካም ሰው ነው ማለት አይቻልም። ተጋብተው ይኖሩ ምናምን ይኖራሉ። ባለፈው እንደዚሁ ሲቀርብ ነበር ናይጄሪያን ኢትዮጵያኖች ላይ በተደጋጋሚ እንደዚህ ያደረሱ ነው ተብሎ በገጠመኝ መልክ አውርተናል። ኢትዮጵያን ሴቶች በናይጄሪያን ወንዶች በጣም ብዙ ግፎች ይደርስባቸዋል። ኢትዮጵያኖቹ ደግሞ ናይጄሪያኖቹን ለኢትዮጵያ የቀረበ መልክና ማንነት ነገር ስላላቸው በጣም ይወዷቸውና በፍቅራቸው ይወድቃሉ። ሙሉ ነገራቸው ይወደዳል። ነገር ግን እየጎዱ እያስረገዙ እየጠፉ ነው ሲባል ነበርና እንደዚሁ ተመሳሳይ አይነት ነገሮች ናቸው። ለማንኛውም ሁሉም ሰው ግን በማስተዋል ነገሮችን ቢያደርግ መልካም ነው ብለን ነው በትክክል ጥንቃቄ ማድረግ ይገባል ብዬ ነው የማስበው። እንግዲህ ማሰብ አለብን ብዬ የማስበው ሁሉም ሰው የሰው ልጆች ነው። የመልኩ መለያየት አንድ ሰውን የሚያደርግ ነውና የመልኩ መለያየት ያን ያህል ልዩነት ሊፈጥር አይገባም ነው። ስለዚህ እንዲሁ እዚሁ የምናውቀውን ሰው ማንነቱን ለማወቅ ጥረት እንደምናደርግ ሁሉ የውጭ ዜጋም ሲሆን ማንነቱን ለመረዳት ለማወቅ በደንብ የተቻለንን ጊዜ ሰተን ማየት መቻል አለብን። እንዳልከው ውጭ የተሻለ ነገር አለ ብለን ማመን ብቻ አይኖርብንም ማለት ሀገራችን ውስጥ የተሻለ ብዙ ነገሮች አሉ። ውጪ እንደውም ባትሄድ የምትመርጥባቸው ነገሮች እኮ አሉ። ውጪ ሄደው የሚመለሱ ብዙ ሰዎች አሉ እዚህ የተሻለ ነገር ስላላቸውና እዚህ የተሻለ ነገርን ማግኘት እንችላለን ብሎ የሚያስብ አእምሮ ያለው ሰው ከሆነ ውጪ ያገኘው ሰው ወደ ውጪ ሊወስደኝ ይችላል ወይም ውጪ የሆነ ነገርን ላገኝበት እችላለሁ የሚለው ስሌት እየጠፋ ይሄዳል ማለት ነው። ስለዚህ ወደ ማንነቱ ማተኮር ይጀምራል ማለት ነው። ይሄ ሰውዬ ወይም እቺ ልጅ ለእኔ ህይወት ጠቃሚ ነች ወይ፣ ለቀጣይ ህይወቴ አብራኝ ትዘልቃለች ወይ ወደሚለው አመለካከት እንድንመጣ ሊያደርግ ይችላልና ሁሉንም ሰው የሚገባንን ያህል ማወቅ ያለብን ያህልና በራሳችን መጀመሪያ መስፈርት አድርገን ያስቀመጥነውን ያህል ማወቅ ይኖርብናል ወይም ለማወቅ ጥረት ማድረግ ይኖርብናል። ምናልባት እዚህ ሀገር ካሉ ሰዎች ጋር ግንኙነት በምትጀምርበት ሰዓት ቤተሰቦቻቸው እዚህ ስላሉ፣ ጓደኞቻቸው እዚህ ስላሉ፣ ብዙ የምናውቅባቸው መንገዶች ስላሉ ሊቀለን ይችል ይሆናል። የውጭ ዜጎች በሚሆኑበት ሰዓት ግን የተወሰነ ከነሱ ጋር ግንኙነት ያላቸው ሰዎችን የማግኘት እድል ሊጠበን ይችላል። ነገር ግን ጊዜ በመውሰድ እንደተባለው እሷ ቤቷን ስታስተዋውቅም ሆነ ጓደኞቿን ስታስተዋውቅ በተቃራኒው ደግሞ እሷም ከእሱ ጓደኞች ጋር የሚሰራበት ቦታ በመሄድ በተለያዩ መንገዶች የማወቅን መንገድ መከተልና ማን ነው ከኔ ጋር ያለው የሚለውን ነገር መረዳት ይኖርብናልና በተሳሳተ ግንዛቤ የተሻለ ነው ያገኘው ሰው በማለት ብቻ እምነትን አሳልፎ መስጠት ጠቃሚ አይሆንም። ስለዚህ የምናቀውን ያህል የማወቅ ያለብንን የሚገባንን ያህል ለማወቅ ሁልጊዜም ጥረት ማድረግ አለብን። የሰው ልጆችን አውቀህ ላትጨርሳቸው ትችል ይሆናል፣ ግን የምትችለውን ያህል ጥረት ማድረግ ደግሞ ይገባሃልና በአንድ ወር ጊዜ ውስጥ ማወቅ የነበረባት ጊዜ ሊኖር ይችል ይሆናል። እንደዚህ አይነት ነገሮች ስትኖርና አንዳንድ ጊዜ እምነት ያስጠቃሃል፣ ግን ደግሞ ያወጣል ማለት ፈጣሪ ጠብቀሃል እንደሚባለው ብር ነው እቺ ልጅ ያጣችሁ። በነገራችን ላይ ከዚህ በኋላ ግን መልካም ህይወትም ይኖራታል፣ ትማርበታለች። በጣም የተዝናናችሁ በራሷ ነው። ልጅቷ ያሳቀችኝና እኔም በጣም የገረመችኝ ማለት ፈታ ብላ ነው ስታወሪ ነበርና እንደዚህ ሆንኩኝና እንደዚህ ሆንኩኝ ብላ አነጋገሯ በራሷ ላይ እየተገረመች ነው እየሳቀች ከዛ በኋላ የተፈጠረውን ነገር የገረማትና ቢገኝ ብሩ አይደለም ችግሩ ለኔ ግን በጣም ትልቅ ትምህርት አስተምሮኛል ብላለች። ለማንኛውም ግን እናመሰግናለን። ስሟን መናገር ስላልፈለግን ነው፣ መናገርም እንችላለን። ለማንኛውም ግን ሙዚቃ እንስማ። ትልቅ እንዲሰማልን የምንፈልገው ደግሞ ለሁለተኛ ጊዜ ነው። በፍቅር ቀጠሮ የተዋወቁት ግለሰቦች በዘር ሀረጋቸው ምክንያት ቤተሰቦቻቸው ጣልቃ ገብተው እንዳይጋቡ አድርገዋቸዋልና የተፈጠረውን ነገር ለመናገር የኮድ ቢና ኬ ተዋዋቂዎች ናቸው። በእኛ የፍቅር ቀጠሮ ፕሮግራም ላይ አዲሱ በጀመርነው ብቻ ሳይሆን ከዛም በፊት ሙከራ አድርገው በመጀመሪያ አልተሳካለትም ነበር በሀራምቤ ሆቴል። በኋላ ላይ መጥቶ ድጋሚ አሁን ማክሰኞ ሐሙስና ቅዳሜ በመናስተናገደው ቢሮ ውስጥ መጣ። ከዛ በኋላ ነው ያንን ነገር አገልግሎት የሚፈልጋትን መስፈርቱን ከተናገረ በኋላ እነሱ ነው የሚተዋወቁት የሚገናኙት። በሚገርም ሁኔታ አንዳንዴ የመጀመሪያ እንደዚህ አይተህ እንኳን የሆነን ሰው ልትወደው ትችላለህ። እነሱ ደግሞ ፍላጎታቸው እንዳለው ነው፣ በመስፈርቶቻቸው ነው ደግሞ የተሻለ የሚቀራረቡት። የተገናኘ ሰው ላይዋደድ ይችላል። አይ ሌላ ጓደኛ አስተዋውቁኝም ሊል ይችላል። እነዚህ ሰዎች ግን እንደተገናኙ በጣም ነው የተዋደዱት። ብዙ አመለካከቶቻቸውንም አወሩ፣ በጣም ደስ ብሏቸዋል። ከዛ በኋላ አብረው ለመኖር
በአጭር ጊዜ ውስጥ ሳይሆን ነገሮችን ያስተካክሉና ቢያንስ የአመትን ነገሮችን አስተካክለን በሚቀጥለው አመት እንደሚጋቡና አብረው እንደሚኖሩ ባህሪያቸውን ደግሞ ደካማና ጠንካራ ጎናቸውን በመነጋገር ጥሩ የትዳር ወይም የፍቅረኝነት ህይወት እናሳልፋለን ብለው ነበር ያሰቡት። በኋላ ላይ ግን ይሄ ነገር የልጁ እህት ታውቃለችና በአጋጣሚ እንደዚህ ነገር መሆኑን የልጅቷን ከየት አካባቢ ናት፣ እንዴት ናት፣ ቤተሰቦቿ ምንድነው ብላ ስትጠይቀው እንደዚህ አይነት ነገር ምንም እንደማያውቅና ቤተሰቦቿ እንደሚኖሩበትም አጠቃላይ ሁሉንም መረጃ ይናገራል። ግን ከዚህ አሁን ከዘር ከምናምን ነገር አይደለም የተናገረውና በኋላ ላይ ግን እሷ ታጣራና እንደዚህ አይነት ነገር ለቤተሰቧ ሄዳ ትናገራለች። ቤተሰብ ልጁ እንዲያገባም ይፈልጋሉ፣ ጥሩ አመለካከትም አላቸውና በአጋጣሚ ግን የልጃቸውን ሴት ልጃቸውን ነገር ይሰሙና አምጥተው ይመክሩታል። እንደዚህ መሆን የለበትም ብሎ ይነግሩታል። በጣም ይደነግጣል እሱም ልግራ እስኪገባው ድረስ ማለት ነው። ምክንያቱም እንደዚህ አይነት ነገር ያለም አይመስለውም። ዝም ብሎ ሰዎች እንደዚህ ሊያወሩ ይችላሉ። አሁን አንዳንድ ሰው የሰፈር ወይም አሁን አሜሪካ ሀገር ብትሄድ ኢትዮጵያዊ ብታገባ ይጠባል። ገብቷል አይደል? ሁሉም ሰው የራሱን ሊፈልግ ይችላል። እያንዳንዱ በሰፈር እንኳን እንደዚህ ጸቦች ይነሳሉ አይደል? እንደዚህ የሰፈር ልጅ ነኝ እንደዚህ ምናምን በሚል ይሄ የሰው ልጆች አመለካከት እንደሆነ ይታወቃል። ግን ፍቅር እነዛን በሙሉ ይሻገርና የሰው ልጆችን አንድ ላይ ያደርጋል። ከሃይማኖት ከሁሉም በላይ ፍቅር አሸናፊ ሲሆን በታሪክም በብዙም ነገር እናውቃለን። የተለያዩ ሃይማኖት መጽሐፎችም ፍቅር አንደኛው እንደሚበልጥ ነው የሚናገሩትና ከዛ አንፃር ልጁ ይሄን ነገር መቀበል ይከብደዋል። ነገር ግን በጣም በስርዓት ያደገ ልጅና ቤተሰቡን የሚያከብር ልጅ ነውና ራሱን ስሜቱን ለመሰዋት ፈቃደኛ ይሆናል። የሷንም ስሜት ለመናገር ፍላጎቷ ምን እንደሆነ ለመጠየቅም ያን ምን መናገር እንዳለበት ግራ ሲገባው ነው እኛ ጋር ይመጣል። በአጋጣሚ ሁሉንም ነገር ይነግረናልና በመረጃ መልክ እንናገራለን። ልክ ባለፈው ሴቷም እንደዚህ ተመሳሳይ ነበር የተናገረችው። የገረመኝ ነገር ለሁለተኛ ጊዜ መሆኑ ነው። ሴቷም እንደዚህ ተዋደው የዛሬ 15 ቀን አለምሰገድ አውርቶታል መረጃውን። እኔ ሳልገባ አውርቻት መረጃው እንዲቀርብ አድርገን ነበርና እሷ ግራ ገባት በወቅቱ ስትነግረኝ። ልክ እንደዚሁ ተመሳሳይ ወንዱም እንደዚሁ ግራ እስኪገባው ድረስ ቤተሰቦች እንደዚህ ያስባሉ ብለው አያስቡም። አሁን የዚህ ዘመን ትውልዶች አለን። የምንፈልገው አስተሳሰብ ሊኖር ይችላል። ጃፋር ነው። ከዛ በኋላ አንተ ስለ ባህሪህ ጥሩ ሰው ነህ፣ መጥፎ ሰው ነህ፣ ለኔ ያለ ፍቅር ትክክለኛ ነው አይደለም ነው። መጥፎ ነገር ብታደርገብኝ ጃፋር መጥፎ ነገር አደረገብኝ እንጂ የዚህ ዘር ስለሆነ የዚህ ከሌ አካባቢ ልጅ ስለመጣ እንደዚህ ያደርጋል ማለት አይደለም። በጣም ይሄ በዚህ ዘመን የማይደገፍና ጥሩ ያለውን አስተሳሰብ ይመስለናል እንደ ፍቅር ቀጠሮና ከዚህ አንፃር ሁለቱ ግለሰቦች በጣም መልካም ነገር አላቸው። ምን ላደርግ ብሎ ግራ ሲገባው ነው ወደኛ ጋር የመጣው። ለልጅቷ ያው ደውለንላታል፣ እናወራታለን ሁሉንም ነገር። የፍቅር ቀጠሮ ለመጨረሻ ጊዜ አንድ ሙከራ ለማድረግ ጥረት ያደርጋል። ሁለቱ ስለተዋደዱ ቤተሰቦቻቸውን ለማናገርና ትዳሩ የተሻለ እንዲሰምር ለማድረግ ጥረት ላይ ነን። ግን አድማጮችና ሌሎችም ተጽዕኖ እንዲፈጠር ነው በዚህ አጋጣሚ መናገር የምንፈልገው። ከአማራ፣ ከጉራጌ፣ ከኦሮሞ፣ ከትግራይ፣ ከምን ከባሌ ከየትም ቦታ ና አንተ የሰው ልጅ ነህ፣ ካለም ከማርስም ና ዋናው ፍቅር ካለ አንድ ላይ መኖር ትችላለህ። ለዛውም ደግሞ ኢትዮጵያ ውስጥ እኮ ናቸው። በጣም የሚያስቀውና የሚያዝናናውም ነገር ለኔ ለግሌ ኢትዮጵያ ውስጥ አራቱም ቦታ የትም ቦታ ብትኖር ሰው ነህ አንተ። የተለየ ሰው አይደለም። ካንደኛው አካባቢ ወይም ካንደኛው ቤተሰብ ስለተወለድ ካንተ ትልቅ ሌላው ትንሽ አይደለም። ሁሉም ሰው እኩል ነው። በቃ የሰው ልጅ እኩል ነው። ፍቅር ደግሞ የበለጠ እንደዚህ ይተሳሰራል። ኢትዮጵያኖች ደግሞ በጣም የሚታወቁት እንደው ከዚህ የዘለለ ፍቅር አላቸው። በጣም የተሳሰረ ነው። ኢትዮጵያን አንዱን ካንዱ መለየት አትችልም። አንዱ ቋንቋ ስለተናገረ አንዱ ምናምን ነገር አይደለም። በጣም የተደበላለቀ ላይፍ ወይም ህይወት ያለው ህብረተሰብ ነውና እንደዚህ አይነት ነገሮች አይመከሩም ብለን እናስባለን። ለሌሎች ግን ትምህርት እንዲሆኑና ያጋጠማቸው ሰዎች በተደጋጋሚ ቴክስት ያደርጉልናል። ለባካችሁ የፍቅር ቀጠሮ ቤተሰቦች የምትሰሙ ሰዎች ከዚህ አስተሳሰብ እንውጣና ሁላችንም ለራሳችን ያለን ክብር ጥሩ ነው ይኑር። ስለፈለጉት የዘር አይነት ክብር ሊሰማቸው ይገባል። ግን የልጆቻቸው ወይም ደግሞ ለሌሎቹም መልካም አመለካከት ካላቸው የሰው ልጆች ናቸው እንዲዋደዱ ማድረግ ነው እንጂ ጭራሽ ሌላ ነገር ውስጥ ባይገቡና ጥሩ ስሜት ያልሆነ ነገር እንዲፈጠር ባያደርጉ መልካም ይመስለናል። ቤተሰቦቹን ገጽጸን ከቻልን በእኛ እድሜ ደረጃ ካከበሩን ሌሎችንም ተጨማሪ ሰዎች ይዘን ሄደን ለማናገር ጥረት እናደርጋለን። ከተሳካ ለአየር ላይ የምናውለው ይሆናል፣ ለሌሎችም ትምህርት ይሆናል ብለን ነው የምናስበው።
በጣም ትክክል ነው። እንግዲህ በዚህኛው ዘመን በ21ኛው ክፍለ ዘመን ይህንን መስማት በራሱ የሚያሳዝን ነገር ነው። በዋናነት ለህይወትን የሚኖሩት ሁለቱ ናቸው። ሁለቱ ደግሞ መግባባት ከቻሉና አብሮ ለመሆን ከተስማሙ ትልቁን የቤት ስራ የጨረሱ ነው የሚመስለኝና እንደተባለው ተለቅ ያሉ ሰዎች በጉዳዩ ላይ ቀረቤታ ያላቸው ሰዎችና ሊያደምጧቸው የሚችሉ ሰዎችን ይዞ በመሄድ በማናገር በአክብሮት በዋናነት ከዚህ በፊትም የማነሳው ነገር አለ። ቤተሰብ ሁል ጊዜ በራሱ ትክክል ነው ብሎ የሚያደርገው ነው የሚያደርግልህ። መነሻ ነጥባቸው ያ ነው፣ አንተን የተሻለ ቦታ ያደርሳል የሚለው ነገር ግን በዘር ይህን ነገር መከልከል ተገቢ ነው ብዬ አላምንም። ስለዚህ ይህንን ነገር እንዳልከው አሁን ላይ ያለው ወጣቱ ትውልድ ይህንን የሚቀበለው አይደለም። ቢሆንም ግን በአክብሮትና በወንድም በልጅ እና በእናት መሀል ወይ በቤተሰብ መሀል ያለው መንፈስ እንዳለ በተከበረ መልኩ ቀጥሎ ነገር ግን የተደረገው ነገር ትክክል አለመሆኑ በዋናነት ለትዳርም ለህይወትም መሰረቱ ዘር አለመሆኑን ማሳየት። ከዛ በተጨማሪ ደግሞ ሁሉንም ቤተሰብ ውስጥ ብትመለከት ቅድም አንስተዋል፣ በእኛ የግል ህይወቶች ውስጥ ብንመለከት የተለያዩ የብሔር ውስጦች እኛ ጋር ተዋልደዋል፣ አብረው ሆነዋል እና ወንድሞቻችን ናቸው፣ እህቶቻችን ናቸው። የሚገርመው እንደውም የተለያየ ብሔር ስትሆን እንደውም አድቫንቴጅ ይመስለኛል። ምክንያቱም የተለየ ባህል ታገኛለህ፣ የተለየ ነገርን ታውቃለህ። በፊት በወሬ ከምትሰማው የበለጠ ተቀርባለህ፣ ከለመድከው ልምድ የተሻለም ነገር ታገኛለህ እና እንደውም መለያየቱ የበለጠ የሚያቀራርብ ነው የሚመስለኝ። አንድ አይነትም መሆኑም ጉዳት የለውም ብዬ ነው ማምነው፣ ግን በመስፈርት ደረጃ ሆኖ መቀመጥ ግን የለበትም ብዬ ነው ማምነው። ስለዚህ ይህንን ነገር ለመቀየር እንዳልከው አሁን የፍቅር ቀጠሮ የጀመረው ነገር አሁንም መቀጠል አለበት፣ እንቀጥላለን ብዬ አምናለሁ። ከዛ በተጨማሪ ግን በዋናነት አንዳንድ ጊዜ በራሳቸው አስተሳሰብ መንገር መቻል አለብን ብዬ አስባለሁ። ትልቅ ሰዎች ስለሆኑ እነሱ የሚረዱበት አነጋገር አለ፣ እነሱ የሚረዱት የአከባበር ሁኔታ ያገላለጽ ሁኔታ አለና እነሱን በሚሰሟቸው ሰዎች ሄዶ ሁኔታውን ማስረዳት፣ የእነሱ ስጋት እንዳልሆነ ማሳየት መቻል ይኖርባቸዋል። እነዚህ ሰዎች የተዋደዱትም ደግሞ ተስፋ መቁረጥ የለባቸውም። በእርግጠኝነት እናትና አባቶቻቸው የቤተሰቦቻቸው ያንን ነገር ከተረዱት ከሚደግፏቸው ሰዎች አንዱ ይሆናሉ። እስካሁን ድረስ እንደውም መሰናክል በመሆናቸው ይቅርታ የሚጠይቁ ይመስለኛልና በዚህ ዘመን እንደዛ ይደረጋል ብሎ መገመት በራሱ ትንሽ ያስቸግራል። ለማንኛውም መለያየታችን ውበታችን ነው። አንዳንዴ በነገራችን ላይ በጣም ውስብስብ አድርገ ነገሮችን ካሰብከው ይወሳሰቡብሃል። ቀለል አድርገህ ህይወትን የምትኖር ከሆነ ደግሞ ሁሉም ነገር መልካም ነገር ነው። አካባቢ ላይ ያሉ ሰዎች መጥፎ ሊሆኑ ይችላሉ፣ ሰዎች ጥሩ ሊሆኑ ይችላሉ። የትኛውም የስራ ፊልድ ውስጥ የስራ ቦታ ውስጥ መጥፎ ሰው ጥሩ ሰው የምትለው በአስተሳሰብ በባህር ያለ ዘላለም ዓለሙ መጥፎ ይሆን ዘላለም ዓለሙን ጥሩ ላይሆን ይችላል። የሰው ልጅ ህይወት ነው። አንዱ ይማራል፣ ከዛ ያጠፋል፣ ያልክ ትኖራለህ። ብዙ ነገሮች አሉ እዛ ውስጥ። ግን አሁን እነዚህ የምትላቸው ነገሮች ደግሞ ወይ ጣም ወይ ደግሞ የሆነ መጥፎ ነገር ሊሆኑብህ አይገባም ማለት መስፈርቶች ስላልሆኑ ማለት ነው። ግን አክብራቸው ትኖራለህ፣ የበለጠ ደግሞ ተዳብራቸዋለህ እነዚህ ነገሮችንና ከዛ አንፃር በዚህ አሁን ቀድም ትልቅ አባባል የተናገርከው በዚህ ዘመን የማይደገፍ አባባል ነው። ፍቅር ፖለቲካ እንደዚህ ይሄ ሌላ ነገር ምናምን አይደለም። በጣም ካወሳሰብኩ ያልከው ውስብስብ ካረከው ነገሮችን ሁሉም ነገር መጥፎ ሊሆንብህ ይችላል። አንተ ለኔ ብለህ ከተቆጣኸኝ ክፋት ሊመስለኝ ይችላል፣ መጥፎ አስተሳሰብ ካለኝ ከመጀመሪያውም ጀምሮ። እኛ አሁን የምንናገረው ለምሳሌ ሌላ ሰው የሆነ ተርጉሞ እነዚህ ኮንዲ ናቸው ሊለን ይችላል፣ መብቱ ነው። አስተሳሰብህን እንዳረከው ነው። መልካም ከሆንክ ግን ከመጀመሪያውም ጀምሮ መጥፎ ሰው እንኳን ሊያደርግብህ ሲል ማለት ነው በአንተ መልካምነት ሊቀየር ይችላል፣ ጎርቶ እንኳን ሊማርበት ይችላል የሆነ ወቅት ላይ። ስለዚህ መነሻው ነው አስተሳሰቡ ነው። እኛ አሁን ይሄን የምንናገረው ራሱ ወይም ለሆነ አካል መልእክት ለማስተላለፍም ላይሆን ይችላል። የሆነ ሰው ደግሞ ይመጣና መልእክት ልታስተላልፍ ነው ሊል ይችላል። ገብቷል አይደል? እኛ የምንናገርበትን ነገር ሰዎች በተለያዩ መንገድ ሊመነዝሩት ሊናገሩት ይችላሉ። እነዛን በሙሉ ከተቻለ በአስረዳት ስትጠየቅ በተቻለ መጠን ቅድም ያልከው ነው። ልጆቹ እንደዛ አይነት ነገር ቢመጣባቸውም ድሮ ለምሳሌ አባቶቻቸው የተዳሩት በእንደዚህ አይነት መንገድ ሊሆን ይችላል። የራስህን ዘር ማግባት አንዱ ባህል ሊሆን ይችላል። እሱን አንቃወም፣ ባህል ነው ሻለፈ። አሁን ደግሞ ያለው ሌላ ትውልድ ነው። ልጆቻቸው ላይ ጫና ማሳረፍ የለባቸውም። በጨዋነት ማሳደግ፣ ጥሩ ደረጃ እንዲደርሱ ማድረግ ነው እንጂ አንተ ከሌዘር ስላልሆንክ እንደዚህ አትሆንም ምናምን አይባልም። ያንተ ከማንም አይበልጥም፣ ያንተ ከማንም አያንስም፣ እኩል ነህ። ስለዚህ እንደዚህ አይነት ነገሮችን በተቻለ መጠን ልጆቹም ትልቅ ኃላፊነት አለባቸው። ከመገረም ባለፈ ማስረዳት
ይጠበቅባቸዋል ብለን እናስባለንና ማንኛውም መልካም ምኞታችን አሁንም እንደቀጠለ ነው። ከዚህ እነዚህ መተው ደፍረው ነገሩን እንጂ ቢያንስ በመቶዎች የሚቆጠሩ ጥንዶችን አስተዋውቀናል በብዛት። እነዛ ደግሞ የትኞቹ ሰለባ እንደሆኑ አናቅም። ስለዚህ ለሌሎቹም ትምህርት ይሆናል ብለን ነው የምናስበውና እንደ መሐሙድ አህመድ የሻረጊቱ ዘፈን ዘፍኖ እንዲታረቁና እንዲጋቡ ማድረግ የለብንም። ታሪኩን ሰምተናል ከዚህ በፊት። የሻረጊቱን ዘፈን አንዱ የባላባት ልጅ ነው፣ አንዱ ተራ ሰው በመሆኑ አንድርም ሲሉ መሐሙድ አህመድ ከሳሬ ደጋጉ ጋር ተነጋግረው ግጥም ጽፈው ከዛ በኋላ እዛ መድረክ ላይ በማቀንቀኑ እነዛ ሰዎች በሚስጥር ማለት ነው ዘር ሳይሆን ዋናው ፍቅር ነው፣ ክብር ስልጣን ሳይሆን ዋናው ፍቅር ነው የሚል ዘፈን መልክ ሲያስተላልፍ ሁለቱ ሰዎች ተጋቡ። ከዛ ለታሪክም የሚነገረው ነውና ሌላ መሐሙድ እስኪመጣ እነዚህ ሰዎች መጠበቅ የለባቸው ወይም ሌላ አርት ነገር መሆን የለበትም። በአስተሳሰብ ደረጃ መለወጥ አለብን ብዬ አስባለሁ። ለማንኛውም አድማጮቻችን አስተያየቶች ካላችሁ አድርሱን። እንደ ቶም ጁስ ደግሞ አድማጫችን ገለጻ የተከታተለ ቴክስት ስለምልክልን ነውና እኛ ዝም ብለን ነው ትራምፕ የምንለው። ብዙ ትራምፖች እኛ ሀገር ላይ ያሉ እንደዚህ በዘር የሚያስቡ ብሎናልና እውነቱን ነው። ትራምፕ በጣም ይተች ነበረ። አሜሪካ ለዓለም ለሁሉም የሰው ልጆች መኖሪያ ናት፣ እሱ ግን ለተወሰኑ ህብረተሰቦች ነው እነዛ ይውጡ አይነት ነገሮች ሲል ዘረኛ ሲባል ነበርና በፍቅር በሌሎችም ጉዳዮች እኛ ሀገርም ብዙ ሰው ስላለ ከዚህ አስተሳሰቦች ብንወጣ የሚል ሀሳብ ነው የሰጡን። ሁሉንም ከልብ እናመሰግናለን። አንዱ ለኔ ኮሜን ሀሳብ የተሰጠ ነው ተቀብያለሁ። 0995 መጨረሻ 13 አብይ ድምጽ ያምራል ግን በጣም ትፈጥናለህ አቸኩል ተብያለሁ። አስተካክላለሁ። አየር ላይ ሳወራ በስሜት ስለሆነ ለዛ ነው የፈጠንኩት። ድምጽም ደስ ይበል ብሎ መሰለኝ እኔ እየቆረቆረኝ ነው። ዛሬ ስቱዲዮ መጥተህ እንደዚህ ከተናገርክ አናስገባህም በቃ። የሚያምረው የአሌክስ ድምጽ ቢሰማህ ኖሮ እነስተልህ። እሺ አሁን ተፈላላጊዎችን እናስተዋውቅ ጃፊ። እሺ ከዛ በፊት ደግሞ ያስተዋወቅነው ጉዳይ ነበር። በእንጀር ተሳስቼ ከማላቃት እህቴ ጋር ወሲብ ልንፈጽም ስል በታምር ተረፍኩኝ ያለው የ32 ዓመቱ ወጣት ታሪክ በሚቀጥለው ሳምንት ለአድማጮቻችን እናቀርብላቸዋለን። የሀገር ቤት ጉዳይ ነው፣ የገጠመን ጉዳይ ስለሆነ ከቻለን በሱ ድምጽ ለማሰማት ጥረት አድርገን ነበር፣ ግን ፈቃደኛ ስላልሆነ ነው። እንነግራቸዋለን የተለያዩ መረጃዎችን ማለት ነው። ከዚህ በፊት ምን አለ መሰለ ጃፋር፣ ከውጪ የሚደውሉ አድማጮቻችን በውስጥ ነው እያስተናገርናቸው ያለ ነው በብዛት። አንደኛ እነሱም ስለሚፈልጉ ነው። ሁለተኛ ነገር ደግሞ በብዛት ይሄ ፍቅሩ ሳይሆን የሚቀድመው ይሄ ሌላ ሰዋዊ የሆነ ጥቅም ነገሮች ስለሚታዩ እንደውም ከአሜሪካ ይደውሉና ከጅቡቲ ብላቸው አስተዋውቁልን አሜሪካ ሲባል ፍቅር ይተውና ሌላ ነገር ያስባል እያሉ ብዙ አድማጮቻችን ከውጪ የሚደውሉልን አሉ። ይሄኛው ግን አድማጫችን ችግር የለው ማስተዋውቁልኝ ብሎ ነውና አሁን እናስተዋውቀዋለን። ከዛ በኋላ የሚፈልጉ ማክሰኞና ሐሙስ እንዲሁም ቅዳሜ ደውሉልንና ይመጣሉ። እዚህ እንደመጣ አግብቶ መሄድ ነው የሚፈልገው። አግብቶ መሄድ የሚፈልገው ደግሞ ለፍቅር ቀጠሮ ካለው ክብርና ፍላጎት አንጻር ነው። በጣም የፕሮግራማችን አድናቂና ተከታታይ ነው። ረጅም ዓመት ከ20 እና 25 ከዛ በላይ ነው። ምክንያቱም በልጅነቱ ነው ውጪ መኖር የጀመረው፣ ሀገሩን አንናገርም። ከዛ በኋላ ግን አሁን 28 ዓመቱ ነው። ብዙ በፍቅር ማሳለፍ የሚፈልጋቸው ጉዳዮች አሉ። ነገር ግን በስራ ምክንያት ኢትዮጵያዊ ከሆነ ሚስት ጋር ማሳለፍ እድሉን አላገኘምና በዛ አጋጣሚ በቅርቡ ሀገራችን ስለሚመጣ ከዛ በኋላ ከሱ ጋር የፍቅር ቀጠሮ በሚያስተናግድለት ሰው ተገናኝቶ መልካም በግልጽ ነገሩልኝ ስላለ ነው ፍላጎቱን። አግብቷት አብረው ወደ ውጪ መሄድ ነው የሚፈልጉ ማለት ነው። እኛ ደግሞ ለነዚህ የምናወዳደራቸው ወይም ደግሞ በስማችንም ጥሩ ነገር እንዲፈጠር ስለምንፈልግ መልካም በተቻላችሁ መጠን መልካም ይሆናችሁና መስፈርቱን የምታሟሉ ሴቶች ብቻ ብትመጡ ደስ ይለናል። እኛም ደግሞ ጥያቄዎች ስንጠይቃችሁ እነዛ ነገሮች የምታሟሉ ብትሆኑ መልካም ነው ብለን እናስባለን። የመጀመሪያው የሚፈልገው ቀይ ሴት ነው እወዳለሁ ብሏል። ረጅም የሆነች ቀጠን ያለች፣ በተለይ ደግሞ አመለካከቷ በጣም ጥሩ የሆነ እንደነገረን ከሆነ ኦርቶዶክስም ፕሮቴስታንት መሆን ትችላለች፣ የፈለገችውን ትሁን ያለን።
ልጁ በእምነት ብዙም ያደገ አልመሰለኝም ከነገረን አንጻር ማለት ነው። ስለዚህ እንደዛ አይነት ፍላጎቶች ያላችሁ ለየት ስላለ ነው አሁን በተለይ ያቀረብ ነው ያላችሁ ማክሰኞ ሐሙስና ቅዳሜ 0942 57 672 0942 57 672 ላይ ነገ ማክሰኞ ከ4 ሰዓት ጀምሮ እንዲሁም ሐሙስ ቅዳሜ ደውላችሁ ቢሮ መገናኘት እንችላለን። ከዛ በኋላ ከአድማጫችን ጋር እናገናኛቸዋለን። እዚህ ሲመጡ ደግሞ መልካም ነገር እንዲሆንላችሁ አንደኛ ያው መሄዱ ምናምን ሳይሆን በግልጽ እዚሁ ለመናገር ለአድማጮቻችን የምንፈልገው ነገር ህይወት ነው። ይሄ ገብቷል። ህይወት ደግሞ በትንሽ ውሳኔ ወይም በስሜታዊነት የምትወስነው ነገር አይደለም። በጣም ቁም ነገረኛና ትዳር የሚፈልግ ሰው ስለሆነ እኛም ጥሩ ሰው እንድናገናኘው ስለሆነ እምነቱን ጥሎ ወደኛ የመጣው እንዳታሳፍሩን፣ ጥሩ ሰዎች ይሆናችሁ ብቻ ለዚህ ፍላጎት ያላችሁ ብቻ ነው ብለን መልእክት እናስተላልፋለን። ይሄን ይመስላል ማለት ነው። ጃፋር በቅርቡ የዛሬ አመት አካባቢ በቋሚ ፈርመህ ነበር። ከዛ ወጣ ገባ እያልክ ነው። አሁን በቋሚነት መፈረም አለብህ ስለተወደድክ በአድማጮቻችን። ስለዚህ እንዳጠፋ ከዚህ በኋላ አሌክስ ቢኖርም ባይኖርም አትጥፋ ለማለት ነው። አለ ሁሌም አለ። ደሞዝ አንከፍልህም። ደሞዝ ሳይሆን ከአድማጮች የሚሰጥህ ነገር ነው። ትክክል። ጥሩ የምትችለው ነው ያል በተለይ ወደውሃል። ምክሮች ትልቅ ሰው ነው፣ ጥሩ ነው፣ ይመክራል። እድሜው ስንት ነው? አሌክስ ነበር ትልቁ መካሪ የተባለው ለአንድ ሀሳብ 30 ደቂቃ ነበር። ለማንኛውም ቅድም እኮ በደርግ ጊዜ የተባለውን ነገር ያስታወሰን ሰው እና ጓደኛ ሊሆን ይችላልና እኔ ካንተ ሰምቻለሁ ለማለት ያለበት ታላቅ ለማክበር ነበር። ምንም ማድረግ አይቻልም። ችግር የለውም። በሶስት ስለበለጥከኝ ቀራ ይበል። አድማጮቻችን ለመሰነባበቻ ነው ቀደም ሲል የተለያዩ መረጃዎችን ነግረናቸዋል። ከዚህ በኋላ ደግሞ ሰዓቱን ብዙ ስለማይኖር ሰፋ አድርገን የሚቀጥለው ሳምንት ላይ ያስተዋወቅናችሁን መረጃዎች እንነግራቸዋለን። ኤፍሬም ተክሉ የፍቅር ቀጠሮ ቤተሰብ እናመሰግናለን። ጥሩ ሙዚቃዎችን ከታሪኮቻችን ከመረጃዎቻችን ጋር ሲጋብዘን ነበር። ከልብ እናመሰግናለን። ጃፋር አህመድ እና አብይ ዘላለም ቀጥታ ስቱዲዮ ያስተናገድናችሁ። አለም ሰገድ ሀረር ተኝቷል። በዚህ ሰዓት አድማጮቻችንን መልካም እንቅልፍ ይሁንላችሁ። ደህና ደሩ። መልካም ጊዜ ነው። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።